ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እና አንድ የምነግራችሁ ነገር የሚያከብሩትን ነገር ካላቸው ዋው የሚያከብሩት ነገር ካላቸውና በሕጉ ስር ከኖሩ ኢየሱስ ባደረገልን ነገር ዛሬ ምን ማድረግ አለብን? ዛሬ ማታ ላመጣላችሁ የምፈልገው ርዕስ በሕይወታችሁ ላይ ትልቅ ለውጥ የሚያመጣ አንድ ትንሽ ማስተካከያ የሚለውን ነው። ማድረግ ስለምትችሉት አንድ ትንሽ ነገር መናገር እፈልጋለሁ። በየቀኑ ማድረግ ሊኖርባችሁ ይችላል፣ ግን አንድ ትንሽ ማድረግ የምትችሉትን ትንሽ ነገር ሕይወታችሁን ሙሉ በሙሉ ሊለውጥ ይችላል። ምን ያህሎቻችሁ ምን እንደሆነ ለማወቅ ትፈልጋላችሁ? እሺ፣ አመለካከት። እስራኤላውያን እንዲያከብሩ ታዘው ነበር እና እዚህ መታገስ ከቻላችሁና ለጥቂት ደቂቃዎች ካዳመጣችሁ የሆነ ነገር የምትማሩ ይመስለኛል። እስራኤላውያን በየዓመቱ እንዲያከብሩ የታዘዙባቸው 7 በዓላት ነበሩ በየዓመቱ እና እያንዳንዱ በዓላት እግዚአብሔር ያደረገላቸውን ነገር የሚያስታውሱበት ጊዜ ነበር። ስለዚህ ልንገራችሁ፣ በማስታወስና በማክበር ውስጥ ኃይል መኖር አለበት። አለዚያ እግዚአብሔርን ማድረግ እንዳለባቸው አይነግራቸውም ነበር። እና እኔ የማስበው ነገር ይህ ነው። በሕግ ማድረግ የነበረባቸው ነገሮች አሁን ዝም ብለን መኖር የምንችለው እንደ ወይኔ ይህን በዓልና ያንን በዓል እያደረግነው እንደዛ ሳይሆን አምላክ በሕይወታችን እያደረግ ያለው ነገር ሁልጊዜ ለማክበር በዚያ አመለካከት መኖር እንችላለን። የመጀመሪያው ፋሲካ ነበር እና የአይሁዳዊ ለነበረ ወይም ለዛኔም ለነበረ ለማንኛውም ሰው ትልቅ በዓል ነበር። 7 በዓላት በእግዚአብሔር ታዘዋል። የመጀመሪያው ፋሲካ ነበር እና በግብፅ ውስጥ የበኩር ልጆች የተገደሉበትን ሌሊት ያከብራል። እግዚአብሔር ግን የእስራኤልን ቤቶች እንዲያልፍ የሞት መልአክን አዘዘው፣ ምክንያቱም የበጉ ደሙን በቤታቸው በሮች ላይ ስላደረጉ ነው። እና ዊ በዙሪያችን መጥቶ ሊያጠፋን ከሚፈልጉ ነገሮች እንዲጠብቀን በኢየሱስ ደም ስንታመን ምን ይፈጠር ይሆን ብዬ አስባለሁ። በሉ እንጂ እነሱ ለ7 ቀናት ማክበር ከቻሉ በሕይወታችን ላይ የክርስቶስን ደም ስላገኛን በማክበር ላይ መኖር አለብን። እዚህ የማደርገውን እነግራችኋለሁ፣ ምክንያቱም እሱ ትንሽ ለየት ያለ ስለሚሆንና ብዙም ያለመድነው ነገር ነው የሚሆነው። ስለ ሁኔታዎቻችሁና ስለምትፈልጓቸው የችግር መፍቻዎች ከመነጋገር ይልቅ እና ልጃችሁን ማዳን ያስፈልጋችኋል፣ በስራ ቦታ እድገት ማግኘት ትፈልጋላችሁ፣ ስለ የትኛውም ነገር አላወራም። እግዚአብሔር መንፈሳዊ ስላደረገልን ነገር እነግራችኋለሁ። አሁን አያችሁ፣ በዚህ ነገር ያን ያህል ደስ ያላላችሁ፣ ምክንያቱም እኛ በጣም ብዙ የምናተኩረው በውጭው ነገሮች ላይ ነው እና እግዚአብሔር በውስጣችን ስላደረገልን ነገር በቂ ትኩረት አናደርግም። ተመልከቱኝ፣ ዳግም የተወለዳችሁ ሰዎች ናችሁ። በእናንተ ውስጥ የሚኖር የእግዚአብሔር ተፈጥሮ አላችሁ። አዲስ ልብ አላችሁ። የእግዚአብሔር መንፈስ በውስጣችሁ ይኖራል። ኃጢአታችሁ ተሰርዮላችኋል። የእግዚአብሔር ጥበቃ በሕይወታችሁ ላይ ነው። የመጸለይ ዕድል አላችሁ። የመጸለይ ዕድል አላችሁ እና እግዚአብሔር ሁልጊዜ ይሰማል። እናም ስለኛ ያስባል። እናም ጸሎታችንን ይመልሳል። እና ይህን እንዴት ወደዳችሁት? መቼም ብቻችሁን አይደላችሁም። መቼም ቢሆን ብቻችሁን አይደላችሁ። ወደ መስበክ ሳልገባ ሁሉም 7ቶችን እሸፍናለሁ ብዬ ተስፋ አደርጋለሁ፣ ግን ቃል መግባት አልችልም። ፋሲካ ለ8 ቀናት ቆየ። የአከባበር ለ8 ቀናት ቆየ። ስለዚህ ቅዳሜና እሁድን እንኳን ማክበር ትችላላችሁ።
ለ44 ሰዓታት ያህል ማክበር ትችላላችሁ። የጥፋት መንፈስም በእናንተ ላይ ማለፍ አለበት። እናንተ አያችሁ። አሁን አንዴ ቆዩ። ይህ ችግርና ያ ችግር ነበረብኝ ብላችሁ ታስባላችሁ? አቁሙ። ወደዚያ እንድመጣና እንዳገኛችሁ አታድርጉኝ። ምን ያህል መጥፎ እንደነበረ ሳይሆን የምታስቡት፣ እግዚአብሔር ባይረዳኝ ኖሮ ምን ያህል መጥፎ ሊሆን እንደሚችል ነው የምታስቡት። ታውቃላችሁ። እሺ፣ ባለፉት 3 ዓመታት ውስጥ 3 ቀዶ ጥገናዎችን አድርጌያለሁ እና በዛ ነገር ውስጥ ማለፍ በራሳችሁ ላይ ቀላል አይሆንም። ዕድሜ 74 ዓመት ነው እና ሁል ጊዜም እየሰበኩ ነው። በመላው ዓለም በቴሌቪዥን ላይ ይታያለው። ስላላገኘሁት ነገር ማለፍ ስለማልፈልገው ግን ማለፍ ስላለብኝ ነገር አላስብም። አንድ ነገር ልንገራችሁ፣ ድል በአመለካከታችሁ ውስጥ ነው። ፍጹም የሆነ ሁኔታዎች ሲያጋጥማችሁ አይደለም እንዴ? ድል በአመለካከታችሁ ውስጥ ነው። ቃል ልገባላችሁ የማልችለው በሚቀጥለው ሳምንት ወደ ቤታችሁ ሄዳችሁ ችግር እንደማያጋጥማችሁ ነው። አላውቅም፣ ሊያጋጥማችሁ ይችላል። እንደ ጳውሎስ መሆን እንዳለብን ነው። ክርስቶስና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆንና በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤም እንድደርስ እናፍቃለሁ ብሏል። እኔ በሰውነቱ ሳለሁ እንኳን ከሙታን መካከል አወጣኝ። ስለዚህ እኔ የማደርገው ይህ ነው። ችግር የሌለበት ሕይወት እየፈለግኩ አይደለም፣ ነገር ግን እኔ የምኖረው ከሱ በላይ ነው አለ። በክርስቶስ ውስጥ ቦታ አለ፣ ከነገሮች በላይ የምኖርበት ቦታ። እግዚአብሔር በመንፈሳዊ ባደረገልን ነገር ላይ ከማተኮር ጋር የተያያዙ ብዙ ነገሮች እንዳሉ አምናለሁ እና ያ በዕለት ተዕለት ሕይወታችሁ ውስጥ ትክክል ስላልሆኑ ነገሮች ሁሉ እንዳትጨንቁ አእምሯችሁን በማስለመድ ነው። አዳምጡ። 100 ዓመት ለመሆን ብትኖሩም አሁን እሱም መፈለጌ እንኳን እርግጠኛ አይደለሁም። እኔ 100 መሆን እፈልጋለሁ ብዬ አስብ ነበር፣ ግን እኔ ታውቃላችሁ አላውቅም። እኔ ያው ነገሮች እዚህ እየተበላሹ ነው፣ ግን ታውቃላችሁ ግን ነገሩ ሁላችንም 100 ለመሆን ብንኖርም እንኳን ያ በመላው ዓለም ከሚገኙ የባህር ዳርቻዎችና በአሸዋ የተሞላው የውቅያኖስ ወለል ሁሉ እንደ አንድ ግማሽ አሸዋ ያክል ነው። ያ ከዘላለም ጋር ሲወዳደር ምንም ማለት አይደለም። ያ በእግዚአብሔር ፊት ከምንኖርበት ጊዜ ጋር ሲወዳደር ምንም ማለት አይደለም። አንዳንድ ጊዜ ስለ መንግሥተ ሰማያት እናወራለን፣ በቂ አይደለም። ስለ እሱ አንዳንድ ጊዜ እናወራለን። እኔ ግን በእውነት የማምነው በእውነት ካመንን መጽሐፍ ቅዱስ የሚለውን ያህል ጥሩ ይሆናል። ምክንያቱም ካመንን ለምን ያህል ጊዜ ላይኖረን እንደሚችል አላውቅም። ሐዘን አይኖርም፣ ማልቀስ አይኖርም፣ እንባ አይኖርም። ከወርቅ የተሰሩ መንገዶች፣ ከክሪስታል የተሞላ ባህር፣ አንድ በር፣ 12-15 እግሮች ከፍ ያለ ከአንድ ዕንቁ የተሰራ በር፣ በሱ መገኘት ውስጥ መኖር፣ ፍጹም የሆነ ፍቅር፣ ፍጹም የሆነ ሰላም ማለቴ እና ትልቅ መኖሪያ ቤት እና ኢየሱስን ነገርኩት። መኖሪያ ቤቴ በእውነት እንዲያጌጥ ማለቴ እንዲያበራ እፈልጋለሁ። ከሙሴና ከኤልያስ ጋር ጉባኤ ለማድረግ ተስፋ አደርጋለሁ እና እኔ በገነት ውስጥ ሰረገሎች ካሉን ዴቭን ጭኜ ለመንዳት በእውነት ተስፋ አደርጋለሁ። እዚያ ስደርስ ጥቂት እቅዶች አሉኝ። ወይኔ የቂጣ በዓል አደረጉና በቤታቸው ውስጥ ምንም እርሾ ሊኖራቸው አልቻለም። እርሾ ኃጢአትን ይወክላል። ስለዚህ ያ ስለሚመታው እንደ ጥል አይነት እንዲሆን ነበር እና ወላጆቻችሁ ካደረጉት ነገር ውስጥ አንዱ የሚገርመው ነገር ነው ብዬ የማስበው ጥቂት እርሾ ያለው ዳቦ ቤት ውስጥ ደብቀው ይሆናል። ከዚያ ልጆቹ መሄድና ሁሉንም ትንንሽ የዳቦ ቁራጮችን ይፈልጉና እነሱን ማስወገድ አለባቸው። በሕይወታቸው ውስጥ ኃጢአትን ፈልገው እንደሚያስወግዱ የሚያመለክት ነው። ግን ዛሬ የማደንቀውን ታውቃላችሁ? ኃጢአቴን ለመፈለግ መዞር አይጠበቅብኝም። ልንገራችሁ፣ ሳደርገው አውቀዋለሁ። ግን ያ ምን አይነት በረከት እንደሆነ ታውቃላችሁ?
የመንፈስ ቅዱስ ጽናት ምን አይነት በረከት እንደሆነ ታውቃላችሁ? ሰዎችን ስበድል ዓመታትን ስላሳለፍኩና እያደረግኩ እንደሆነ እንኳን ስለማላውቅ ነው። እና ባውቅ እንኳን ምናልባት ግድ አይሰጠኝም ነበር። አሁን እንደዚያ ማድረግ አልችልም። ለአንድ ሰው ለደቂቃ እንኳን መጥፎ ከሆንኩና ካወቅኩት ሄጄ እስካስተካክለው ድረስ መቋቋም አልችልም። እና ታውቃላችሁ አንዳንድ ጊዜ እኛ የሆነ ነገር ስንሆን አይ እንደዛ እርምጃ መውሰድ የለባችሁም ብሎ እግዚአብሔር ያሳውቀናል። አንዳንድ ጊዜ የተሳሳተ ነገር እያደረግኩ እንደሆነ መንገር ማቆም ትችላለን እንላለን። ምን እንደሆነ ታውቃላችሁ? መንፈስ ቅዱስ በውስጣችን መኖር በዓለም ላይ ካሉ ታላቅ በረከት እንደሆነ ተረድቻል። በኃጢአት መኮንንና ትክክል የሆነውን እንድናደርግ ማሳመን። በእኔ ላይ ምን ችግር እንዳለብኝ ለማወቅ በየቀኑ ራሴ መመርመር የለብኝም። የሆነ ነገር ካለ እግዚአብሔር ያሳየኛል። ጥሩ ዜናው ይኸውና ንስሐ መግባት እችላለሁ እና ሁሉም ነገር በሱ ቁጥጥር ስር ይሆናል። አሁን ከዚህ የሆነ ነገር እየተረዳችሁ ነው? የመጀመሪያዎቹ የፍራፍሬዎች በዓል ነበርና የመጀመሪያዎቹን ፍሬዎች ለእግዚአብሔር እስኪያመጡ ድረስ ምንም መብላት አይችሉም ነበር። ከጭነታችሁ ሁሉ የመጀመሪያውን ፍሬ ወደ እግዚአብሔር የምታመጡ ከሆነ እኛ አስራትና መባ ብለን እንጠራዋለን። እራሳችሁን እየጎዳችሁ ነው። እዚህ ውስጥ በእውነት ይጮሃልና ብዙ ጭብጨባ ይሰማል ብዬ አልጠበኩም ነበር። ግን እናንተ ማለቴ ስለ መስጠት ማውራት ማቆም አንችልም። በዓለም ላይ በጣም መጥፎ ነገር በእኛ ላይ ሊደርስ የሚችለው ራሳችን እንድንወድ ከፈቀድን ነው። እና አንድ ነገር ላካፍላችሁ። በመባ ጊዜ መጥፎ አመለካከት ካላችሁ ሊሰማችሁ ይችላል። ይኸው ስለ ገንዘቡ ማውራት ጀምሩ። በሄዳችሁበት ቦታ ሁሉ ሰዎች ስለ ገንዘብ ያወራችኋል። በቤተ ክርስቲያን ውስጥ ሲሆን ለምን ትናደዳላችሁ? ለማንኛውም ያ ከበዓላት አንዱ ነበር። እና ይህንን የጴንጤቆስጤ ባለ ወደዋለሁ። ኢየሱስ ጴንጤቆስጤ ከመጀመሪያዎቹ የፍራፍሬዎቹ በዓል በኋላ ከ50 ቀናት በኋላ የመከርን መጨረሻ ይወክላል እና በጴንጤቆስጤ ቀን አዲሱን የኪዳን ፍጻሜ እናያለን። መንፈስ ቅዱስ ወርዶ ሁሉም በመንፈስ ቅዱስ ተሞሉ። ወይኔ ድርጊታቸው እንደ እብደት ነገር ስለነበር ሁሉም ገና በጠዋት 4 ሰዓት ላይ እየሰከሩ ነበር የሚመስለው። ምን እንደሆነ ታውቃላችሁ? በአጠቃላይ በተለምዶ ሰዎች ሲሰክሩ ደስተኞች ይሆናሉ። እንግዲህ ኤፌሶን 5 እንዲህ ይላል፣ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና ይላል። ፈጽሞ ለማይጠፋው ለእኛ የሚገኝ ነገር አግኝተናል። ያን ለማግኘት ወደ መጠጥ ቤት መሄድ እንኳን አያስፈልገንም። በእናንተ ውስጥ እየኖረ ነው። አሜን። መንፈስ ቅዱስ በእናንተ ውስጥ መኖሩ ምንኛ የሚያስደንቅ ነገር እንደሆነ ሐሳቡ እንኳን አላችሁ። ረዳቱ፣ አጽናኙ፣ ኃያል ለጋሹ፣ አማላጁ፣ መቼም የማይተዋችሁ፣ በኃጢአታችሁ የሚወቅሳችሁ፣ ስለ ጽድቅ የሚያሳምናችሁ፣ ነገሮች እንድታስታውሱ የሚረዳችሁና በዕድሜ በገፋችሁ መጠን ያንን የበለጠ ታደንቃላችሁ። አሜን። ስልካችሁን ስትፈልጉና በሱ ስታወሩ ችግር እንዳለባችሁ ታውቃላችሁ። ጆን አትሳቅ፣ እዚያ ትደርሳለህ። ቀኑ ይመጣል ወንድሜ። እሺ፣ አሁን ከበዓላቱ አንዱ የመለከት በዓል ነበር እና የሚቀጥሉትን 2 በዓላት ለማወጅ ቀንደ መለከቱን ነፋ። እነዚህ ሰዎች በድግስ ውስጥ እንደኖሩ ይሰማኛል። አላውቅም። ከድግስ ወደ ድግስ ብቻ ነበር። የምነግራቸው አንድ ነገር የሚያከብሩት ነገር ካላቸው ዋው የሚያከብሩት ነገር ካላቸውና በሕጉ ስር ከኖሩ ኢየሱስ ባደረገልን ነገር ዛሬ ምን ማድረግ አለብን? ስለዚህ ጠዋት ወታደሮችን ለመቀስቀስ መልካሙን ዜና ለመስበክ የዘመናት መለከት ጥቅም ላይ ውለዋል እና ስለዚያ እንነጋገራለን።
ለመንቃት ጊዜው አሁን ነው። የምትተኙ ቤተ ክርስቲያን እንደተኛ ሰው መሆን ማቆሚያ ጊዜው አሁን ነው። መውጣትና ጥሩ ወታደር መሆን። በሰራዊቱ ውስጥ ያሉ ወታደሮች በየጠዋቱ ጥሩምባ ሲነፋ ይሰማሉ። ለመነሳት ጊዜው አሁን ነው። ወደ ስራ የሚኬድበት ጊዜ ነው። በጦርነቱ ውስጥ ብዙ ጊዜ መለከት የሚነፋው እንዲያበረታቸው ተስፋ እንዳይቆርጡ ለማድረግ ነው። የሥራ ባልደረቦችን ጠራውና መለከተኛ ማግኘት ትችላላችሁ? መለከተኛ እፈልጋለሁ አልኳቸው ለኮንፈረንሱ የሚሆን። ስለዚህ ዙሪያውን ዞረው ጥሩ መለከተኛ አገኙ። ስለዚህ እሱ መቶ ሊረዳኝ ነው። እሺ፣ ነገሩ ይህ ነው። ስምን እንደገና ንገረኝ። ብራያን ፉት። እሺ፣ ብራያን በዚህ ህንፃ ውስጥ ከስንት ዓመታት በፊት ተጫውቷል? በየዓመቱ በሁለተኛ ደረጃ ትምህርት ቤት ከምን ያህል ዓመታት ጊዜ በፊት ነበር? 10 ዓመት። በጣም ወጣት ነው። በፈጣሪ እኔ 65 ዓመት እስክደርስ ወደ አዳራሹ አልደረስኩም እና አንተ ይኸው እዚህ ነህ። ስለዚህ ያው ዘና እንላለን። መለከት እንዲነፋ አደርገዋለሁ። ለእናንተ አንዳንድ ጥሩ ዜናዎች እነግራችኋለሁ። ለአንዳንድ መልካም ዜናዎች ዝግጁ ናችሁ? እሺ። ኃጢአታችሁ ተሰርዮላችኋል። በኢየሱስ ደም ታጥቦ ነጽቷል። ወደ መንግሥተ ሰማይ ትሄዳላችሁ። ለዘላለም ትኖራላችሁ። እግዚአብሔር በእናንተ ውስጥ ይኖራል። ዋው! እናንተ የእግዚአብሔር ቤት ናችሁ። መቼም ብቻችሁን አይደላችሁም። አይተዋችሁም ወይም አይጥላችሁም። ማለቴ ከዚህ የሚበልጥ ምን አለ? አንድ ተጨማሪ ምስራች እሰጣችኋለሁ። ቀጥል። መልካሙን ዜና ገና አልሰማችሁም። ኢየሱስ በቅርቡ ተመልሶ ይመጣል። ጥሩ፣ እዚህ እናነባለን። ለመጮህ ተዘጋጁ። አንደኛ ተሰሎንቄ 4:16 እና 17 ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱትም አስቀድመው ይነሳሉ። በክርስቶስ የሞቱትም አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። ከዚያም በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። በዚያ መሰረት ለዘላለም ከጌታ ጋር እንሆናለን። ዋው! አመሰግናለሁ። እሺ፣ አሁን የቤት ስራ ልሰጣችሁ ነው። ይህን እንደምታደርጉ ተስፋ አደርጋለሁ። እኔ ይህን እያደረግኩ ነው እና በሕይወታችሁ ውስጥ ትልቅ ለውጥ የሚያመጣ ይመስለኛል። በየቀኑ ማታ ላይ ምናልባት ወደ መኝታ ስትሄዱና ጸጥ ያለ ሲሆን 5 ደቂቃዎች እንድትወስዱ ጠይቃለሁ። ገና አልጋ ላይ ሲወጡ ከሚተኙት አይነት ሰዎች መካከል ከሆናችሁ ተነስታችሁ ብታደርጉት ይሻላል። እኔ ወደ መኝታ ስሄድ ትንሽ ማሰብ እችላለሁ። አንዳንድ ጊዜ በምሽት አልጋ ላይ የምናስበው እና በማለዳ የምናስበው ችግር ውስጥ የሚያስገባን ነገሮች ናቸው። ግን ይሄን ከማጥናት በኋላ ከጥቂት ሰዎች ጋር ከተነጋገርኩ በኋላ እና በውስጤ ያለኝን ስሜት በማየት እርግጠኛ ሆኛለሁ። በአሁኑ ጊዜ እግዚአብሔር እንዲነገር የሚፈልገውን ነገር ስናገር ማወቅ እችላለሁ። በክርስቶስ ውስጥ ያለንበትን አስደናቂ እውነታ በበቂ ሁኔታ እንደምናስብ በሙሉ ልቤ አምናለው።
በኢየሱስ ደም ከእግዚአብሔር ጋር ትክክል መሆን ማለት ምን ማለት ነው? ምን ማለት ነው? አንድ ድግስ ነበራቸው፣ የፍርሃት ቀን ብለው ይጠሩታልና ለ10 ቀናት ንስሐ ገብተዋል ብዬ አስባለሁ። በአንድ አረፍተ ነገር ውስጥ አሁን ልናደርገው እንችላለን። በኢየሱስ ክርስቶስ ጸጋና ምሕረትና በፈሰሰው ደም ስር እንደዚህ ባሉ አስደናቂ ጊዜያት ውስጥ እኖራለሁ ማለቴ ነው። የምለውን ተረድታችሁኛል? ለዘላለም ትኖራላችሁ። ለዘላለም ትኖራላችሁ እና አሁን እንዳለው አይሆንም፣ ድንቅ ይሆናል። አሜን። መቼም ፍጹም ድንቅ። ስለዚህ የምጠይቃችሁ እንድትተኙ 5 ደቂቃ ወስዳችሁ ማታ ተኙና ዝም ብላችሁ አስቡ። መቼም አልሞትም። ከዚህ ሄዳለሁ፣ ግን በሚሄድበት ጊዜ ዝግጁ ሆናለሁ እና ወይኔ ኢየሱስ በዚያ በር ላይ ሲያገኘኝ ምን ይሆናል? ምን ይመስላል? ኦ በፈጣሪ በጣም ጥሩ ነው የሚሆነው። እና እኔ እዚህ ሳለሁ በሕይወቴ ውስጥ የእግዚአብሔርን መመሪያ አለኝ። ምን ያህሎቻችሁ ነው የምለውን እየተረዳችሁ ነው? እዚያ ከመተኛትና ከማሰብ ይልቅ ይሄን ከዛሬ ማታ ጀምሮ የምታደርጉት ከሆነ ይህንን የምታደርጉት ከሆነ እና ወደ ክፍላችሁ ስትመለሱ ወይም ከዚያ በኋላ ማንኛውም ነገር ስታደርጉ እባካችሁ ከጓደኞቻችሁ ጋር ዝም ብላችሁ ተቀምጣችሁ ስለ ችግሮቻችሁ ብቻ አታውሩ። ከፈለጋችሁ ትችላላችሁ፣ እንዳታደርጉ አላስገድዳችሁም። ግን ቢያንስ ስለ እነሱ የምታወሩ ከሆነ በአዎንታዊ መንገድ ለመናገር ሞክሩ። አሜን። ቢያንስ ያን ማድረግ እንችላለን። ስለ ችግሮቻችን አለማውራት ካልቻለን ስለ እነሱ በአዎንታዊ መንገድ ለመናገር እንሞክራለን። አሁን ይህን ስናገር መጥፎ መሆን ማለት አይደለም፣ ግን አንዳንዶቻችሁ ይህን መልእክት ልታደርጉት አትፈልጉም። ምክንያቱም እዚህ ማንም ላይሆን ይችላል። ይህ ምናልባት እዚህ ላልሆነ ሰው ይህንን ማጋራት ሊያስፈልጋችሁ ይችላል። ምክንያቱም ከእናንተ ውስጥ ማንም የሚሆን አይመስለኝም። ግን አንዳንድ ሰዎች ስለ ችግሮቻቸው ማውራት ማቆም አይፈልጉም። ምክንያቱም ካደረጉት ማንም ሰው ለእነሱ አያዝንም። ለዴቭ ምን ያህል መጥፎ ስሜት እንደሚሰማኝ ስነግረው እና እሱ ዝም ብሎ ኦ ደህና ትሆኛለች ሲልና ጎልፍን ለመጫወት ሲሄድ በጣም ከባድ ነው። ልክ አንድ ሰው ምስኪን እንዲሉን እንፈልጋለን። ለአንቺ በጣም አዝኛለሁ። ዛሬ ቤት ልቆይና ከአንቺ ጋር መጥፎ ስሜት ይሰማኝ። እውነቱን ነው የምናገረው። አዎ ነኝ ብለው ያስባሉ። እስካሁን ራሳቸውን አላሳመናችሁም አይደል? እነዚህን እጅጌዎች ሁል ጊዜ ወዳቸዋለሁ። ተጨማሪ ማግኘት አለብኝ። እኔ ማምነው ይኸው ነው። በክርስቶስ ስላላችሁት መንፈሳዊ እውነታዎች የበለጠ ታስባላችሁ ብዬ አምናለሁ። በዘላለም ብርሃን የምንናደድባቸው ነገሮች ሁሉ ምን ያህል አስፈላጊ ናቸው? ምን ያህል አስፈላጊ ነው? እግዚአብሔር በችግሮቻችሁ ላይ ይረዳቸዋል። ማለቴ ቃል ልገባላችሁ የምችለው እግዚአብሔር በችግሮቻችሁ እንደሚረዳችሁ ነው። ምን ያህል ጊዜ እንደሚወስድ ቃል ልገባ አልችልም። መቼ እንደሚሆን ወይም እንዴት እንደሚያደርገው በትክክል ቃል ልገባላችሁ አልችልም። 100% እንደሚወገዱ እንኳን ቃል ልገባ አልችልም። ግን ካልተወገዱ እግዚአብሔር ችግሩን ለመቋቋም ጸጋውንና ጥንካሬን ይሰጣቸዋል። አሜን። እግዚአብሔር ታማኝ ነው። እሱ ታማኝ ነው። ምን ያህሎቻችሁ ያንን የቤት ስራ ትሰራላችሁ? 5 ደቂቃ ብቻ ወስዳችሁ አልጋ ላይ ተኝታችሁ አስቡት እና ምናልባት እንደዚህ አይነት ነገር አስቡ። እግዚአብሔር ሆይ ዛሬ ከስንት አደጋዎች እንዳዳንከኝ አስባለሁ። ምን ያህል ጊዜ ሌባ በሰፈር ውስጥ እየዞረ ይሆን ብዬ አስባለሁ። እና በሆነ ምክንያት ቤታችንን ዝም ብለው ይመለከቱና አይ ለዚያ ቤት ፍላጎት የለኝም ብለው ያስባሉ። ምክንያቱም ደም ስለሚጠብቀኝ። አሜን አሜን። አሁን ከወንበራችሁ መነሳት ትችላላችሁ። የምንኖረው ደስታን ማክበር ከሚለው አመለካከት ጋር ነው። ምን ያህሎቻችሁ ልታከብሩት የምትችሉት ነገር አላችሁ? ስንቶቻችሁ ማክበር ላይ ኃይል እንዳለ ታምናላችሁ?
መላ ሕይወታችሁ ሊለውጥ የሚችል አንድ ትንሽ ማስተካከያ። አሁን ገና እየጀመርን ነው እና ቀድሞውንም በድግስ ሁኔታ ላይ ነን። ዝግጁ ናችሁ? ደህና። አባት ሆይ ስለ ሁሉም ነገር እናመሰግናለን። እኔ እንደውም አከብደውና በሕይወታችን ውስጥ ስላጋጠሙ ፈተናዎች እንኳን አመሰግናለሁ፣ ምክንያቱም መጨረሻችን እንዲያምር ስለሚረዱን። እናም ይህን መልእክት ሁሉም ሰው እንዲረዳውና በቁም ነገር እንዲመለከተው እጸልያለሁ። በሕይወታቸው ውስጥ የሚያገኟቸውን ትንሽ ነገር ሁሉ ለማመስገን እና ደስታን ማክበር በሚለው አመለካከት ለመኖር እንዲችሉ እና በሕይወታቸው ውስጥ ያሉ ሌሎች ነገሮችን ለመቋቋም እንዲችሉ እንደሚያበረታታቸው አውቃለሁ። በኢየሱስ ስም እንጠይቃለን። አሜን። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።